ሰላም እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ኢፖክሲ ልሰራ ነው። ብዙ ጊዜ ኢፖክሲ ሰዎች ይሰሩ ያለው ለመስራትም ፍላጎት ነበረኝ፣ ግን ብዙ ጣጣ ስላለው ቤት ያቆሽሻል፣ 1-2 ቀን ያስፈልገዋል እንዲደርቅ እና ግዴታ ሆኖብኝ እንግዲህ ኦርደር ስለሆነ I have to do it። ሁለት ኢፖክሲ ነው the same picture ግን ሁለት ጊዜ ማለት ነው፣ የተለያዩ ሳይዝ። እንግዲህ አንደኛው ያው 24 በ30 ኢንች ነው ርዝመቱ፣ እንግዲህ የቅዱስ ጊዮርጊስ ስዕለው። ሌላኛው ደግሞ 18 ኢንች በ24 ኢንች ነው። እንግዲህ ሮላንድ BN20 በመጠቀም ፕሪንት እያደረኩት ነው። ያው ይሄንንም ያኛውንም በአንድ ፕሪንተር ፕሪንት ማድረግ ይችል ነበር፣ ነገር ግን ያው ሁለቱንም ፕሪንተሮች ስራ ላይ መዋል ስላለብኝ ካልሆነ ደግሞ ሊበላሹ ስለሚችሉ የግዴታ ፕሪንት ማድረግ ነበርብኝ። ለዛ ነው ፕሪንት ያደረኩት እና ካነኑ ፕሪንት አድርጎ ጨርሷል እንደምትመለከቱት። ይሄ እንግዲህ ትልቁ ነው። ኢፖክሲውንም ገዝቻለሁ። ስለዚህ ትንሽ እንደደረቀልኝ ጀምረዋለሁ ማለት ነው። እስከዛ ተከታተሉኝ። ሲቀጥል ምንድነው ማድረገው? ያዘጋጀሁት ቦርድ አለ፣ እሱ ላይ ለጥፈዋለሁ። በትንሹ ጀምራለሁ መጀመሪያ። ይሄ ነው ያዘጋጀሁት ቦርድ። ይሄ ነገር ያስፈልገናል ግዴታ ማለት ነው፣ ምክንያቱም ስንለጥፈው ቀስ እያልን በዚህ ነው ምንዳምጠው። ሌላ ደግሞ የረሳሁት ስፕሬይ ግሉ ያስፈልገናል፣ ምክንያቱም ስቲከሩ በተፈጥሮ ስቲከር አለው ከጀርባው፣ ነገር ግን በሱ ሪላይ መሆን አንችልም። ስለዚህ የግዴታ የተወሰነ ስፕሬይ መንፋት አለብን እዚህ ላይ ማለት ነው፣ ጣውላው ላይ። ጎሬላ ግሉ ይባላል። በትንሹ ነው ምንለው፣ ብዙም አይደለም። ለማንኛውም አሁን ቀስ ብዬ ልጨው፣ ከዛ ለጥፈዋለሁ። ዛሬ እዚህ ጋር ተጠንቀቁ ቀስ ብላችሁ። ሌላ ደግሞ የረሳሁት ራፒታክ ይባላል። ይሄን ማድረግ በምክንያት እናንተን ስንለው ስናጣብቀው ማለት ነው እንዳይነሳ ነው። ስለዚህ በስነ ስርዓት ይሆንልናል ማለት ነው። ቀስ እያለ መሆን አለበት። ቀስ እያለ እንደዚህ በደንብ ጊዜያችንን መጠቀም አለብን። እሺ ይህንን ነገር ስንለጥፈው እባካችሁ በጣም ተጠንቀቁ። ቀስ እያልን መሆን አለበት፣ ካልሆነ አየር ይገባና ውስጡ ሊነፋ ይችላል። ስለዚህ ቀስ ብለን በዚህ በስኩጂ ዳበስ እያደረግን ማውጣት አለብን አየሩን። ኦኬ ይህን ይመስላል። አሁን እዚህ ላይ ነው ማለት ነው የምናፈሰው ኢፖክሲውን። ስለዚህ ይሄኛው ይቀመጥና ሌላ ደግሞ ትለቅ ያለው አለ፣ እሱን ሰራዋለሁ። ኦኬ የመጀመሪያውን እንደዚህ ለጥፌዋለሁ። አሁን ሁለተኛውን ነው የምቀጥለው ማለት ነው። ኦልሬዲ እንደዚህ ሆኖ በጣም ነው የሚያምረው። ይሄ የምጠቀመው ቅድም እንዳልኳችሁ ራፒታክ ይባላል። ብዙ ጊዜ የሚያገለግልበት እንትኑ ፔንቱ ወይም ደግሞ ስዕሉ ከእንትኑ ጋር እንዲጣበቅ ይረዳዋል ማለት ነው፣ ቶሎ እንዲጣበቅ እና የተቦጫጨረ ነገር ወይም ደግሞ ውሪንክል እንዳይኖረው ያግዛል፣ እና ወይም በብል እንዳይኖር ማለት ነው። እና በትንሹ ዝም ብለን ነፋ እናደርገዋለን። እሺ በዚህ መልኩ ጨርሻለሁ። ይሄንንም ጫፍ ላይ ቆርጠዋለሁ፣ እንትኑ ወጣ ያለውን ፓርት ማለት ነው። ኢፖክሲው 1 ቀን ይፈጃል። ስለዚህ ውጪ ላርገው ወይስ እዚህ ውስጥ ብዬ ያስብ። ውጪ ቢሆን ያው ንፋስ የሚያገኘዋል፣ ቶሎ የመድረቅ ቻንስ አለው፣ ያው እንትኑም አይበላሽም። ውጪ ስራችሁ ግን ውጪ ሳይሆን ጀስት
እንደ ፓሪዮ ነገር አለኝ እዛ ውስጥ ማለት ነው። ኦኬ ውጭ ነው ያለሁት። ቦታውን ያዘጋጀሁት ነው። ቅድም እንዳልኩት ኢፓክሲ በጣም የመንጠባጠብና ቦታ የማቆሸሽ ነገር ስላለው መሬቱን በጠቅላላ ፌስታል ላደርግበት ነው። ፐርፌክት አሪፍ ነው። እሺ ስዕሎቹን ውጭ አውጥቻቸዋለሁ። እስከዛ ግን ኢፓክሲውን እንዴት እንደምቀዳው አሳያቸዋለሁ። ፕሪ ማች የፈለጋችሁን ኢፓክሲ መጠቀም ትችላላችሁ። ሆም ዲፖም የተለያዩ ቦታዎች አሉ። ሃይ ግላስ ክሊር ቨርዥን መሆን አለበት እና ሁለት አይነት ነው የሚሰጧችሁ ማለት ነው። አንደኛው ኤ ይባላል፣ አንደኛው ቢ ነው የሚባለው። ሁለቱንም ኢኩሊ ከቀዳችሁ በኋላ ሁለቱን ነው ሚክስ የምናደርገው። ከዛ ሚክስ ካደረግናቸው በኋላ ማማሰል ማለት ለ2 ደቂቃ ለ3 ደቂቃ ማማሰል አለብን። ከዛ በፊት ግን ግለቭዝ መልበስ አለብን። ያው ግለቭሱ እጃችን ላይ እንዳይጣበቅ ያግዘናል። ኦኬ ያው ሁለት ስዕል ስለሆነ በዛ አድርጌ ነው ማድረገው። መጀመሪያ ኤ ሳይዱን በዚህኛው ካፕ፣ ከዛ ቢ ሳይዱን ነው በዚህ ካፕ አደርገዋለሁ። ከዛ አንድ ላይ ሚክስ አደርጋቸዋለሁ። እዚህ ጋር ለማሳየት እንደሞከርኩት ያው ሁለቱንም እኩል አድርገን መቅዳት አለብን። ካልሆነ ያው ሊደርቅብን ይችላል ወይም ደግሞ ቀለሙ የሆነ ሊደበዝ ይችላል። ስለዚህ ሁለቱንም በእኩል ማድረግ አለብን። ከዛ ማማሰል ነው በደንብ 1-2 ደቂቃ። ከዛ ያኛውንም ጨምረን እናማስለዋለን። በደንብ ካልተማሰለ አይዋሃድም። ስለዚህ በደንብ እናመሳስለው። ኦኬ ሌላ ደግሞ ምንድነው ይሄ ስራ ሂት ገን ያስፈልገዋል። ልክ ይሄንን ካፈሰሰን በኋላ ካዳራስ ነው በኋላ በሂት ገን ሂቱን አፕላይ ስናደርግበት ውስጡ ያለው አየር ይወጣልናል ማለት። ስለዚህ ሜክ ሹር ሂት ገን መያዝ አለብን ግዴታ። ኦኬ ይበቃ መሰለኝ። እንደዚህ ያስቀምጫቸዋለሁ። ቴፑን ዙሪያውን አድርጌዋለሁ። ታች ደግሞ ወደ ላይ ከፍ እንዲል እንደ መቀመጫ ነገር እንደ ካፕ ነገር አስገብቻለሁ። ታች ደግሞ ያው ፍሎሩ እንዳይበላሽ ፕላስቲክ አድርጌያለሁ። ስለዚህ አሁን ምንድነው ቀጥታ ሬዝኑን ወይም ደግሞ ኢፓክሲውን መጨመር ማለት ነው። እዚህ ላይ ከጨመርነው በኋላ ከትንሽ ጊዜ በኋላ ደግሞ ይህንን ሂት ገን አፕላይ እናደርግበታለን በደንብ እንዲዳረስ። ኦኬ እሺ እዚህ ጋር ያው ጀርባዬን ሰጥቻችኋለሁ። ግን ምንድነው ያደረኩት ቀጥታ ኢፓክሲውን አፈስሼበት በሂት ገኑ አዳረስኩት ማለት ነው። እሺ አፍስሼው ጨርሻለሁ። ቀረብ ብዬ ላሳያችሁ። እንግዲህ ላይቲንግ ብዙ የለውም ግን ይሄን ይመስላል። እዚህ ከደረቀ በኋላ ደግሞ በደንብ አሳያችኋለሁ። እዚህ ጋር ራሱ ይታያል ትንሽ አንጸባራቂው ነገር። ለማንኛውም ይሄን ይመስላል። ሲደርቅ በደንብ አሳያችኋለሁ። እሺ ጨለማ ነው መሽቷል። እንግዲህ ላሳያችሁ። ይሄ አሁን ቢያንስ ለ24 ሰዓት እንደዚህ መቆየት አለበት። ከዛ በኋላ ሲደርቅልን በደንብ እናየዋለን። በጣም ነው የሚያምረው። ለማንኛውም እንግዲህ ነገ ጠዋት እንገናኝ። ታንክ ዩ። ሰላም አቤል ድሬ። አሁን በነጋታው ነው። እስቲ እንየው። ኦኬ አልደረቀም። እስቲ የሚታይ ነገሮች አይ ቲንክ የተወሰነ ቦታ ክፍት ቦታ አይቻለው። ኦኬ ክፍት ነገር አይቻለው። እስቲ እሱን ሞላዋለሁ። ኦኬ unfortunately የደረቀ መስሎኝ ነበር። ስለዚህ አንድ ቀን እንዲደርቅ አስቀምጠዋለሁ። ይሄን ይመስላል የዛሬ ቪዲዮ። እንግዲህ በጣም ነው ማመሰግነው ስላያችሁ። እንግዲህ ሌላ ጊዜ በደንብ ያው ፊኒሺንጉን አሳያችኋለሁ። Thank you so much. Have a good one.